ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። እኔ እንግዲህ ያው ሰሞኑን ደግሞ እችን ዩቲዩብ ተያይዣታለሁኝ። ቲክቶክ ነበር፣ ከቲክቶክ ደግሞ ወደዚህ መጥቻለሁ። አንዴ ያዝ ለቀቅ ነው እንግዲህ ይሁን። አንዴ ተከፋይ እስከመሆን ድረስ ያዝ ለቀቅ ነው እንግዲህ። ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እኔ ያለሁላችሁ እግዚአብሔር ይመስገን። ሰሞኑን በአንድ ጉዳይ ደግሞ በጣም በቃ እኔ ራሴ እንዴ እስከምል ድረስ እንደዚህም አለ እንዴ እስከምል ድረስ ማለት ነው። መቼም አንዳንድ ልጆች ይህንን ቪዲዮ ሳታዩ ቀርታችሁ አይደለም ብዬ አስባለሁ። ግን እኔ ያው እንዳንድ ዩቲዩበር እንግዲህ ያው ዩቲዩበር የሚለው ነገር ስላለ ዞር ስል አንድ የገረመኝ ነገር አየሁኝ። በእውነት በጣም የሚያሳዝንና በጣም በቃ ለሞራል የሚባል ነገር አለ፣ ክብር የሚባል ነገር አለ። እንዴ እስከ መቼ ነው እኛ ለገንዘብ ብለን ውሸት እንኳን ቢሆን የሚሰሩት ነገር ውሸት እንኳን ቢሆን ፕራንክ ነው እንኳን ብለው ቢሉ የሚሰሩበት መንገድ በጣም ያስጠላል፣ ከሚባለው በላይ በጣም ያስጠላል። እውነቴን ነው የምላችሁ። ያው ግን እነሱ የሚያዩት ገንዘብ ማግኘታቸውን ነው፣ ገንዘብ መኖሩን ነው። ግን ሌላውን ነገር ምንድነው ለህብረተሰቡ የምናስተላልፈው ምንድነው ከኛ ህብረተሰቡ የሚማረው ብሎ ምንም ነገር እንትን የሚሉት ነገር የለም። እንደ ቀልድ አንድ ቀን ጀመሩ። በየጊዜው ተከታታይ በየቻናላቸው ነው የሚለቁት። ግን ይሄ ነገር እንዴት ነው በቃ የሚያሰኘው? ያው ገንዘብ ስለሚገኝ ብቻ አይደለም፣ ግን ለማህበረሰቡና አብሮ ለሚኖረው ሰውስ ምንድነው የሚያተርፉት ስም ማለት ነው። እኔ በእውነት በጣም የተናደድኩት እኔ ከተናደድኩበት ነገር አንዱ ምንድነው ለልጅቷ የልጅ ሚስት ለባሏ እናት የምትሰጠው መልስ የእውነት በጣም ነው የሚያናድደው፣ በጣም ከሚባለው በላይ። በእርግጥ አዎ ብዙ ጊዜ የባል እናት የሚባል ነገር አለ፣ ግን ሁሉም እንደዛ አይደለም። ግን ያው ሴትዮዋ እንዳየኋት ከሆነ የልጁ እናት ማለት ነው ብዙም ጫን ያለ ነገር ያላት አይመስለኝም። ብትናገርም ለልጇ ያላት ፍቅር በጣም እንትን ያለ ስለሆነ ብዙም ጫን አትላትም። ግን አንዳንድ ነገር ዝም ብሎ ከላይ ትናገራታለች። ግን ልጅቷ የምትመልሰው መልስ ከእድሜዋ በላይ ነው እንዴ! እኔ ፕራንክ እንኳን ቢሆን በዚህ ደረጃ ብትናገረኝ በጣም ይደብራል እንዴ! ልጁ አጠገቡ ቁጭ ቆሞ እየሰማ እንግዲህ ገንዘብ ለመሰብሰብ ከሆነ ዩቲዩብ የሚሰሩት ግን ክብር ስሜ የእናትስ ክብር የሚባል ነገር እንደ እናቱ እኮ ነች። በእንደዚህ አይነት መንገድ ውጭልኝ ከቤቴ ምንም አትላት ነገር የለም እንዴ! በጣም ሼም ነው፣ ይደብራል። እሱ ለእሷ እናት ግን እንደዚህ አልተናገረም። በቃ የምታስተካከሉ ነገር አስተካከል፣ እንደዚህ እሺ ነው ያለው። ክፉ ነገር አልወጣውም። ግን የእሱ እናት በእሷ አጠገብ ትሰደባለች። የማትላት ነገር የለም ልጅቷ። እኔ እንዴት አስቻላት ግን ከዚህ ካፏ እንደዚህ አይነት ነገር ሲወጣ? እኔ ቪዲዮዎችን እየተከታተልኩ እንዴት እንደምናደድ ብታው። የሚያናደኝ የልጅቷ መልስ ነው። እንደገና ደግሞ የእሱ ዝም ማለት ነው። ምንስ ቢወዳት የፈለገ ነገር ቢሆን ቤተሰብን ስታከብር ነው አንተንም መውደዷ የሚታወቀው። ይሄ የዩቲዩብ ገንዘብ ስለሚመጣ አይደለም እንደዚህ መሆን ያለባት። ከአፏ የሚወጣው ወይኔ ለአማቷ የምትመልሰው መልስ። ግን ኮመንታተሮች ግን ምን ሆናችኋል? አሁን እንኳን እየተረዳችሁ መጣችኋል። ግን መጀመሪያ ላይ ሴትዮዋን በጣም ትሰድባላችሁ፣ በጣም ታዋርዳላችሁ። ነውር ነው ይሄ። በእያንዳንዳችን ቤት ቢገባ እኮ እንዴ እስከ ብዙ ነገር ያዳርሳል። እናት ያልተከበረች ማን ሊከበር ነው እንዴ? ደግሞ ፕራንክም ሆነ ወይም እንደዚህ ለማስተማሪያ ነው ብሎ የሰሩት ነገር ከሆነ በዚህ አይነት መንገድ ባይሰሩት ደስ ነው የሚለኝ እኔ። ምክንያቱም በጣም የልጁ እናት እየተሰደበች ነው ከምንም በላይ። ኧረ በስመ አብ! የማይረግማት የለም ኮመንታተሮቹ ምንም ሳያውቁ ማለት ነው። ያ ነውር ነው፣ በጣም ነውር ነው። እኛ ዞር ብለን ወደ ራሳችን ማየት አለብን። እኛስ ምን ብል ነገር አለ? የፈለገ ገንዘብም ቢሆን ድራማ ነው ቢባልም ወይም እውነትም ቢሆንም በሚዲያ ላይ እንደዚህ መልስ ይደብራል በእውነት የምትናገረው ልጅቷ። በጣም ለጆሮ ይቀፋል። እውነት ነው የምላችሁ። አንቺ ጂ ውጭልኝ ከቤቴ እንዴ የእንቅልፍ መድኃኒት ሰጠኋት ብላ አለች። ለእናትየው ያለችውን ለልጁ በላው። ይሄ በእርግጥ የሆነ የተመሳጠሩትም ነገር ይኖራል። ግን ከልክ አለፈ፣ መስመር ለቀቀ። ይሄ ለሰው ያስተምራል ወይም ይሄ ለሰው እንደዚህ ያደርጋል የሚባል ነገር አይደለም። ይሄ በጣም የሚደብር ነገር ነው። እንደውም ተፋቅረው የሚኖሩ ሰዎችን ወደ ማጋጨት የሚያመጣ ነው ብዬ ነው የማስበው። እንዴት አምነውበት እንደሚሰሩ ብቻ ግን አላውቅም። እና እናትየው በጣም ነው የምትሰደበው፣ በጣም ነው የምትዋረደው። ልጅቷ ታዋርዳታለች፣ ኮመንታተሮች ያዋርዷታል።
እንዴ ነውር ነው በጣም እንዴ። ሴት እኮ እናት ነች እኮ ምንም ቢሆን ስለ ልጇ መቆርቆር ግድ ይላታል። ምንም ቢያገባም ማለት ነው። ያልተመቸው ነገር ሊኖር ይችላል፣ ምን ይታወቃል። ግን ልጅቷ የምትናገረው ለእናቱ ለሱ ራሱ በጥፊ ነው የምትመጣው። እንዴት ነብር እንደሚያደርጋት ብቻ ግን ያሳዝናል። ግን በእውነት እንደው ለገንዘብ ብላችሁ እንደዚህ የምትሰሩ ቢሆንም ግን ክብርን የጠበቀ ነገር ቢሆን ግን ጥሩ ነው። ነገ ራሳችሁ ቪዲዮን እያያችሁ እንዳትጸጸቱበት። ገንዘብ ያልፋል፣ ያልቃል። ለገንዘብ ብላችሁ የምታደርጉትን ነገር አደብ ብትይዙበት ጥሩ ነው ብዬ አስባለሁኝ። እንደ ሰው ነው የምነግራችሁ። አንተ ትናንትና ሚዲያ ላይ ቁጭ ብለህ ብዙ ሰዎችን የምትመክር ልጅ ነበርክ። ብዙ ሰዎችን ቃለ መጠየቅ እያደረግክ ነበረ። ይሄ ምንድነው? ያንተን ስነ ምግባር ማሳያ ነበር አይደል እንዴ? አሁን ግን ምንድነው ጭራሽ ቤት ውስጥ እናትህን አጠገብህ የምትናገራት ንግግር እንዴት እንደማይቆጭ። ወንድ ልጅ እኮ ለእናቱ በጣም እንትን ነው እኮ፣ እንደው በጣም ለእናቱ ይሞታል ወንድ ልጅ። ግን ምንድነው ግን አንተ እንደዚህ ያፈዘዘክ እንዴ? በጣም ያስጠላል፣ በጣም ይደብራል። ይደብራል ከሚባለው በላይ ይደብራል። እውነት የምትመልሰው መልስ ይጅልኝ ከቤቴ አንቺ ነሽ እንደዚህ ትዳሬን እየበጠበጥሽ ማና ይዚ ያለሽ ሂጂ ቤትሽ። እንደዚህ ይባላል? ነውር አይደለም? እንደ ፕራንክ ነው እንበል፣ ወይም ለሰው ማስተማሪያ ብላችሁ አስባችሁ ብቻ አላውቅም እናንተ ምን እንዳሰባችሁ። ግን ከአንደበቷ የሚወጣው ልጅቷ በጣም ነው የሚያስጠላው። እኔ እንደ እናት ክብር ስለሚገባት ነው። እናትየው አላጠፋችም አይደለም፣ ግን የእናትየው ጥፋት በጣም መጠን የለውም፣ ትንሽዬ ነው። በቃ ስለ ልጇ የተቆረቆረችው ይሄን ለምን አታደርጊም ነው፣ ለምን በጧት አትነሽም ነው፣ ቁርስ ለምን አለቀ። ምን ችግር አለው? ይሄ እኮ እውነት ከሆነ በጸባይ መመለስ ይቻላል። ሌላ ነገር የምትሰሩት አጣችሁ። በጣም ነው የሚያስጠላው እውነት። ኢትዮጵያ ውስጥ የሚሰራው ዩቲዩብ በጣም ይደብራል እውነት። እኛ ደግሞ እኔ ዩቲዩበር ስለሆንኩ አውቃለሁ፣ ይገባኛል በምን አይነት መንገድ እንደምትሰሩ ገንዘብ ለማግኘት። ግን ዩቲዩበር ያልሆኑ ሰዎች ስለ ሀገራቸው ስለ ሕዝባቸው የሚጨነቁ ብዙ ሰዎች አሉ። ስለዚህ እነሱም መልካም ነገር መስማት ሲገባቸው ሁሌ ጭቅጭቅ። አስቡት እንግዲህ ዩቲዩብ ጭቅጭቅ ካልተሰራበት አይታይም ማለት ነው። እና አብርሽ ይጨቃጨቃሉ። አብርሽ ቤተሰቦቿ ምናምን ሄዱ። የአብርሽ ወንድም ኤፍሬም እንደዛው ይሁ እንግዲህ እንትና ማነች ስሟ ያቺ የአብርሽ የመጀመሪያ ፍሬንድ የተባለችው ስሟ ማን ነበረ? እሷም እንደዛው እያንዳንዱ ጽጌ ሮያል እና ዳኒ ሮያል እንደዛው ዩቲዩብ ውስጥ በፍቅር የሚሰሩ አንዳቸውም የሉ። ለምለም ብቻ ነች በፍቅር የምትሰራ። ሌሎቹ እንዳለ ሁሉንም ማለት ሳይሆን እንዳለ በማስመሰል በውሸት ምናምን እየሰሩ እኔ ለህዝቡ ምንድነው ትምህርት የሚሰጡት ነው። ከዛ በላይ ደግሞ የእነዚህ ሰዎች ከፋ። እቺ እናት ነች እንዴ ለፍታ ደክማ ያሳደገች። በዚህ ደረጃ ምራቷ ልትናገራት አይገባም። የእሷን እናት ግን እሱ እንዴት እንዳከበረ አንድ ቀን መታ ብታናገረው እሺ ብሎ ነው የተቀበለው እንጂ ክፉ ነገር አልተናገረም። እንደውም እናትየው አስጠንቅቃው ነው ሄደችው ስለ ልጇ ማለት ነው። ልጅቷ ግን ትክክል አለን አስተዳደጓ በጣም ነው የሚያስጠላው። ደግሞ መጀመሪያ ሳይገቡ በፊት እንደዚህ አይነት ጸባይ የላትም ነበረ። ትጣላለች ከሱ ጋራ መልሳ እናትየው ታስታርቃታለች። በቃ ብዙ። አሁን ግን ተጋብተው 80 ካረጉ በኋላ የምትናገረው ነገር ለጆሮ ይቀፋል። እውነቴን ነው የምላቸው፣ ለጆሮ ይቀፋል። እውነቴን ነው። ዘመድ የለም እንደ ወገን የለም እንደ ሀይ የሚላቸው። ይሄ ለማንን ለማስተማር ነው? እንደውም የበለጠ በሰዎች ላይ ችግር መፍጠር ማለት ነው። በየቤቱ እንደዚህ አይነት ችግር ሊፈጠር ማለት ነው። ይሄ በጣም ነውር ነው። አንተ ራስህ ያላስተካከልከው ማን ሊያስተካክልልህ ነው? አንተ ራስህ ዝም ብለህ ቆመህ ታዳምጣለህ። ቆመህ በኋላ ደግሞ አፍንጫህን አስፍተህ ታመምኩ ወደቅኩ ትላለህ። ምንም ሙድህ ራሱ ደስ አይልም በእውነት። እናትህ አጠገብህ ስትሰደብ ዝም ትላለህ። ፕራንክስ ቢሆን እንዴት እናቷን እንደምታከብር እናትህን ማክበር አለባት። ችግር ካለ ደግሞ መነጋገር ወይም አጉልቃ ፕራንክ እንኳን ቢሆን ለሰው ማስተማሪያ የሚባል ነገር ከሆነ በሌላ መንገድ ብትሰሩ ጥሩ ነው ብዬ አስባለሁ። እኔ በጣም ነው የሚደብረው እንዴ። እስቲ እዩት ኮሜንታሩ ምን እንደምትባሉ እናንተ መታየቱን ብር መቁጠሩን ነው። ሰው ይበልጣል። ነገ ደግሞ በሆነ ነገር መታችሁ ብትገለበጡ ተመልካች ታጣላችሁ። ይህንን ማሰብ አለባችሁ። ለጊዜው የምታገኙትን ነገር አለ ማሰብ ያለባችሁ። እኛ ምንም ነገር መስራት አቅቶን አይደለም፣ ግን ክብር የሚባል ነገር አለ አይደለም። በጣም ነው የሚደብረው የምትሰሩት ስራ። በጣም እቺ ትንሱ የምትባል ልጅ በጣም ባለጌ ስድ ልጅ ነች። ለእናትህ የምትናገር አንተ ነህ። እንደውም እሷ ሳትሆን አንተ ነህ። እናትህን ካላስከበርክ እሷማ መንገድ አገኘች ከአንተ እንዴ። አንተ ራሱ በጥፊ ነው የምጠፈጥፍህ። ይገርማል በጣም
እና በጣም የሚደብር ስራ ነው የምትሰሩት። ብታስቡበት ጥሩ ነው ብዬ እላለሁኝ። ለማደግ ወደፊት ብዙ ለመሄድ ከፈለጋችሁ እዚህ ጋር መልካም ስም መያዝ አለባችሁ። እስቲ ለምለምን ተመልከቷት። ሀቅና በሀቅ ነው የምትሰራው። በቃ በራሷ መንገድ ነው የምትሰራው። ያየችውን ነገር በራሷ መንገድ ነው የምትሰራው። እውነትን ይዛ ነው የምትሄደው። የተሳሳተችው ነገር ካለም ስህተት ነው ትላለች። ያውም እንዲህ በስድብ በምናምን አይደለም። እስቲ ይዋት እህቷን ብትሆን እንደዛ ነው እንግዲህ። ዩቱበር እነሱ ናቸው አንደኛ ከቡታጅራ። የእናንተ ደግሞ ከፋ። በቃ በዚህ መንገድ ካልሆነ ሰው ኪስ መግባት አይቻልም ማለት ነው። ነገም እኮ ይሄ ዩቱብ ይቀርና እኮ እናንተ አመላችሁን ሰው እኔ እንጃ ሰው አብሯችሁ የሚሆን አይመስለኝም። በጣም ይደብራል። ካሜራ ደግሞ የያዘው ነገር ጥሩ አይደለም። መቼም የማይጠፋ ነገር ነው። ነገ ልትወልዱ ትችላላችሁ። ብዙ ነገር ላይ ልደርሱ ትችላላችሁ። ምን አይነት ስም ነው ይዛችሁ የምትኖሩት? እኔ በተለይ ልጅቷ ነች በጣም የምታናደኝ እናትየው የምታደርጋት ነገር እግዚኦ ማራከስ። በህይወቴ እንደዚህ አይነት ሰው አላየሁም። አንድ ፕራንክም ቢሆን ራሱ እኔ እውነትም ባይሆን በሁለቱም መንገድ ነኝ እኔ። ትክክል አለ የምትሰሩት ስራ። ተመልካች መከበር አለበት። እና ይሄን ልላችሁ ነው ቤተሰቦቼ። ያው እንግዲህ የተሰማኝን ነው ሰሞኑን እሰራበታለሁ ምናምን ብዬ አስቤ ነበረ። እንግዲህ ያው አስተያየት መስጠት ግዴታ ነው። ከዚህ ከተናገርኩት ውስጥ ነው ይጠቅመናል ካላችሁ ምክሬን መቀበል ከቻላችሁ ተቀበሉ። መቼም ቪዲዮ ከደረሳችሁ አንድ ቀን ግን በሆነ ነገር መገናኘት አይቀርም። ያው ዩቲዩብ መቀጠሉ አይቀርም፣ መቼም አይቆምም ዩቲዩብ። እና እንደዛ ነው እላችኋለሁ። በተረፈ ሰላማችሁን ያብዛልኝ። ወዳችኋለሁ የአገሬ ልጆች። ቻው ባይ ባይ።